አገልግሎት መስጠት ከጀመረ 5 ዓመታትን ያስቆጠረው የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የሀገራችንን የገቢና ወጪ ንግድ እንቅስቃሴ በማሳለጥ ረገድ ጉልህ ሚና እየተጫወተ ነው። ኢትዮጵያን ከጎረቤት ጅቡቲ ጋር በሚያስተሳስረው ዘመናዊ የኤሌክትሪክ ባቡር የህዝቦችን ማህበራዊ ትስስር በማጠናከር በኩልም አወንታዊ ሚና እያበረከተ ይገኛል። በ2015 ዓ.ም የመጀመሪያው ሩብ ዓመት ብቻ 472,000 ቶን የሚመዝኑ የተለያዩ ጭነቶችን አጓጉዘናል። 36,000 መንገደኞችንም ወደ ተለያዩ መዳረሻዎች አድርሰናል። ከአጠቃላይ የሀገራችን የወጪ ገቢ ጭነት 15% ያሉ ድርሻ የኢትዮ ጅቡቲ ባቡር ትራንስፖርት ነው። ለግብርና ግብዓት የሚሆኑ የአፈር ማዳበሪያ ከወደብ ወደ መሃል ሀገር በማጓጓዝ የተለያዩ ተሽከርካሪዎችንም ደህንነታቸው ተጠብቆ በቅልጥፍናና በአጭር ጊዜ ማስገባት መቻላችን ተመራጭ አድርጎናል። የባቡር መስመሩ በሚያልፍባቸው ኦሮሚያ፣ አማራ፣ አፋርና ሶማሌ ክልሎች እንዲሁም በድሬዳዋ አስተዳደር ማህበረሰብ አቀፍ የልማት ስራዎች ላይ በንቃት በመሳተፍ ማህበራዊ ኃላፊነታችንን በመወጣት ላይ ነን። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር أتبلو لحتان كل هي كم روايته تنكيني የፖለቲካው ጩኸትና ጡዘት ከሀገር ገዝፎ በዘር ልክፍት ጥላቻው ነግሷል። ሀገሬ እንደ ተራራ የገዘፈ እንደ አለት የጠነከረ ማንነቷ ታውቆ የአብሮነት ፍቅሯ ተፈትኗል። የነጻነት ዘውድ አብነት የሆነች ሀገር የሰላም አየር ርቋት ልጆቿ ዋጋ ከፍለዋል። ወዲህም ሌላ ፈተና ሙስና፣ የኑሮ ውድነት። ታዲያ እስከ መቼ? ከደጋማው የኢትዮጵያ ክፍል ከባሌ ተራሮች የሚነሱት ዋቢ ሸበሌና ገናሌ ወንዞች በረሃውን ሕይወት ዘርተውበት በአልፉ ኖሮ በዛ አካባቢ የሰው ልጅ ለመኖር መቻሉ ያጠራጥራል። እድሜ ብዙ ያሳያል እንዲሉ ጨለማን መግለጥ ተስኖን ቆይተናል። አድራጊ ሳንሆን ጠባቂ ሆነናል። በኩራዝ ጢስ የዓይኔ ብርሃን ተዳክሟል። የኔ ዕጣ ለልጆቼ ዳፋው እንዳይተርፋቸው እሰጋለሁ። የምስራቅ አፍሪካ የውሃ ማማ የሆነች ሀገር ወንዞቿን ለልማት መዋል የሚችል ትውልድ ስትፈጥር ያኔ ጨለማው ብርሃን ይሆናል። አባይን ተሻግሮ አባይ አለ ወይ? ሞትና መለየት አንድ አይደለም ወይ? አባይ ውሃ ሞልቶ ይፈሳል ቦይ ለቦይ፣ ምነው በልቤ መጣሽ ደህና አይደለሽም ወይ እያልክ አንተ ዝፈን ሸኘኝ በንጉርጉሮ የጓሮ አትክልትህ በውሃ ተማሮ ብሎ ተናገረኝ አባይ ቆርሲ ብሰው። ማንኛችን ጅረት ማንኛችን ነን ሰው? ሞትና መለየት አንድ አይደለም። አዋሽ አባ ብቻ ጉዞ ዘላለም ብሶት አርግዞ ነዋባዬ ሸበሌማ ሰብረው ውቅያኖስ ሲዘልቁ ነጊዮን ወርደው አልፈው ሱዳንን ምስርን ሲያጠምቁ ምን ነው ያንተ ጉዞ ብቻ በረሃ ላይ መታነቁ?
ከመቼ የሆነ አዋሽ በረሃ አልምተው ዓለምን መመገብ የቻሉ ሀገራትን ሳስብ ሁሉ የተቸራት ሀገራችን ለም መሬትና አምራች ኃይል ይዛ የድህነት ተምሳሌት ሆና መጠራቷ ያሳዝናል። በክረምት ሙላት መሬቷን አጥበውና አፈሯን ሸርሽረው የሚፈሱ ወንዞች ሥራ ላይ ባለመዋላቸው ኢትዮጵያን የድህነት አቧራ አልብሰው ያለ ከልካይ ይፈሳሉ። ቅድመ አባቶቻችንና አያቶቻችንም ሳይጠቀሙበት አለፈ። እኛም ያው እንግዲህ ያው ዲሜም እንደምታው እንግዲህ እኛም እንደዛ ያያለፍን ነው። አንተ ካሊያስቆስ ወደ ማዳራው ነው የሚሄደው። ማዝም አለመቻላችን ነው በአጠገባችን እያለፈ ያለው። ቁጭት ዳቦ አይሆንም። ድህነትን መጽሔፍ ለብቻው ከውርደት አድንም። ተግባራዊ ምላሽን ይሻል። የዚያን ጊዜ ነው ጸጋ ብዙ ሀገር ኢትዮጵያ ሌማቷ ተትረፍርፎ ልጆቿ ቀና ብለው መታየት የሚጀምሩት። እንደኛ ዞን በበጋ 105,000 ሄክታር እስካሁን የተጠናው ጥናት እኛ ምን ላይ ስንት ላይ ነው ያለነው? ወደ 37,000 ሄክታር ላይ ነው በበጋ ስንዴ። ሌሎች በበልግ የሚመረቱ አትክልትና ፍራፍሬዎች አሉ። ግን ትልቁን ፖቴንሻል መጠቀም የምንችለው በጋ የሚፈሱ ሸለቆች ተገድበው ኢትዮጵያ ስትገቡ ስለ ምግብ ችግር አይግባችሁ። ስጋው፣ እህሉ፣ ከብቱ፣ ብርቱካኑ፣ ሙዙና ፓፓያው የተትረፈረፈበት ውብና የጥጋብ ሀገር ነው። ቦምብ እየወረወራችሁ ሳይሆን ሙዝና ብርቱካን እየተወራወራችሁ ነው ኢትዮጵያ የምትገቡት። ሂዱና ያችን የጥጋብ ሀገር ያዟት። ሀገራችን ለጠላቶቿ የማትጨበጥ የጋለ ብረት በመሆኗ የምንኮራባትን ያህል ሀብቷን በሥራ ባርከን ለፍሬ ባለማብቃታችን የተነሳ ግር እንዳለን ዘመናት ተቆጥረዋል። ዘንድሮ ይህን የዘመናት ትርክት የሚቀይር ተግባራዊ እንቅስቃሴ እንደ ማለዳ ጀንበር ፈንጥቋል። በጋ ተክረምት የተጀመረው የስንዴ ልማት የተስፋ ጎህ ሆኖ መታየት ጀምሯል። በኢትዮጵያ ሊነጋ ነው ያስብላል። በመላ ሀገሪቱ እየሆነ ያለው ቢተረክ ይበዛ ይሆናል። በአርሲ ዞን ያለውን አብነት መጥቀሱ ይበቃ ይሆናል። በ2011 በ400 ሄክታር ነው ጀመርነው። አርሶ አደሩ 2012 ደግሞ ወደ 7000 ሄክታር አሳደግነው። 2013 ወደ 16000 ሄክታር አድጓል። 2014 37000 ሄክታር ነው ያደረሰው። ይሄ ማለት አንደኛ በጋ ላይ ምርትና ምርታማነት መጨመር መቻላችን የሚያሳየው ነገሮች 2014 ከውጭ የገባ የስንዴ ፍጆታ ምንም የለም። ይሄ ያስቀርቷል ማለት ነው።
ስለዚህ መሬቱ ከዚህ በፊት ቁጭ ሲል የነበረው መሬት መስራት አለብን ብሎ የሚል አስተሳሰብ ሲመጣ መስራት ችለን አሳይተናል። የኢትዮጵያን የስንዴ ምርት ግስጋሴ ያዩ ዓለም አቀፍ የጥናት ተቋማት ሀገሪቱ በተያዘው ዓመት 5,700,000 ቶን በማምረት ከዓለም 18ኛ ከአፍሪካ ደግሞ ሁለተኛ ስንዴ አምራች ሀገር እንደምትሆን ተንበየዋል። በእኛ ዞን ራሱ ወደ 1.5 ሚሊዮን ኩንታል እናመርታለን ብለን ነበር ያቀድነው። መጨረሻ ላይ ስናመርት መጨረሻ ላይ የደረሰው ፕሮዳክሽን ወደ 1.2 ሚሊዮን ኩንታል አመረት። ይሄ ማለት ለህዝብም ለመንግስትም ለአገርም ጥሩ ውጤት ነው ያስገኘው። ከውጪ አይገባም የሚለው እቅድ ያዝነው እንዳገር አንደኛ ይሄ ማስቀረት ችሏል። በኢትዮጵያ በ2015 ዓመተ ምህረት በ1.3 ሚሊዮን ሄክታር መሬት 52 ሚሊዮን ኩንታል በመስኖ 101 ሚሊዮን ኩንታል በመኸር በድምሩ 153 ሚሊዮን ኩንታል ስንዴ ለማምረት ታቅዷል። አፋር የበጋ መስኖ ስንዴ በስፋት ይመረትበታል ተብሎ ተስፋ የተጣለበት ክልል ነው። ለዚህ ደግሞ የአፋርን በረሃ እያረሰ ክረምት ከበጋ የሚፈሰው የአዋሽ ወንዝ የተስፋው ጉዞ መዳረሻ ነው። የያገሩ የሰፊው ህዝብ ጉዞ የየትውልዱ ጉዞ ተምሳል ሆኖ ይቀርጻል። በተለይ ኢትዮጵያ ግን ካፈጣጠሯም የወንዞች፣ የምንጮች፣ የጅረቶች ውቅያኖስ ናት። አዋሽ ቡቡ በረኸኛ፣ ያርህ ሸለቆ በረኛ፣ ያሸዋ ዋሻ መተኛ፣ የበረሃ ዋነተኛ፣ የምድረ በዳ ብቸኛ፣ የዘላለም መንገደኛ፣ ያበቅቴ መወራረሻ፣ የእጽዋት ዕድሜ መቁጠሪያ፣ በጸደይ አልባሳት ማዕፀንት፣ የዘመን ላቦት ወዝ ማጥሪያ። አዋሽ ከሜጫ ተራሮች እምብርት ከከለባ ጣፋ ተራራ ከግንጪ አምባዎች ግርጌ ተነስቶና ከ1000 ኪሎ ሜትር በላይ ተጉዞ በኢትዮጵያዊ ስሙ እንደ ጸና ከገጿ ወደ ከርሰ ምድሯ ይሰርጋል። أرمى كالتانا في قوة بنك عليه وكاد قبرك رحتك ليك نفعين كاريكي وقطع عيروك الله ساي أكور ركوشني تماريك جديسة تماريك قحتا وعد كاد كون لي ردايسي ከአዋሽ ወንዝ ማዶ በቀበና መንደር ኑሯቸውን ያደረጉ ነዋሪዎች እንደ አባት አያቶቻቸው ሀገር ስትደፈር ቃታ ሰላም ስትሆን ደግሞ እርፍ እየጨበጡ ኖረዋል። ዘንድሮም በሀገር የዘነበው አካፍቶላቸው አዝመራው የተለየ ተስፋ አጭሮባቸዋል። አርብቶ አደሩም ባህሩን ንዳድ የከብቶቹን ጭራና የገመሎቹን ዳና ከመከተል ወጥቶ በቀየው የሚያልፉ ወንዞችን ጠልፎ በማልማት የህይወት ምዕራፍ ጉዞውን እያስተካከለ ይገኛል። ኢትዮጵያ የግብርናውን ክፍለ ኢኮኖሚ ለማሳደግና የውጭ ገቢ ንግዷን ለማዘመን የመሰረተ ልማት አማራጮቿን እያሰፋች ነው። ወደ 1.4 ሚሊዮን ቶን በላይ ወይም 14 ሚሊዮን ኩንታል በላይ አፈር ማዳበሪያ በታቀደለት ጊዜ ግዢው ዘግይቶ ቢሆንም በማሰራጨቱ ረገድ ግን የባህር ትራንስፖርትም
ጅቡቲ ወደብ ላይ የሚያስፈልጉት ፎርማሊቲዎችና የማራገፍ ስራዎች በባቡርና በተሽከርካሪ አጓጉዘን ለአርሶ አደሮቻችን በወቅቱ እንዲደርስ አድርገናል። ከሰፋፊ የስንዴ ምርት አለ ቆላ ስንዴ እና ይሄ ላይ ደግሞ ባቡር የሚጫወተው ሚና ከፍተኛ ነው የሚሆነው። ባቡር በልክ ካለ ስፋት ያለው ነገር ካለ እንደዚህ የተለያዩ አምራቾች ተቀናጅተው ወደኛ የሚያቀርቡት ነገር ካለ እኛ ለማጓጓዝ በጣም ዝግጁ ነን። ቅድሚያም እንሰጣለን። በተለይ ኤክስፖርት አይተምስ ለግብርና ለነዚህ የምንሰጠው ሚና ከፍተኛ ነው። ለግብርና ወቅት ላይ በተለይ ለነበረው ርብርብ ከፍተኛ ሚና ሲጫወት ቆይቷል። እንግዲህ 12% የሚሆነው የማዳበሪያ በባቡር ትራንስፖርት የተደረገው የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ባለፈው ዓመት በጭነት ትራንስፖርት 1343 ባቡሮችን በማሰማራት 1756 ሚሊዮን ቶን ጭነት ማጓጓዝ ችሏል። ማዳበሪያ የዘይቱ የቡናውን አገልግሎታችን የኮንቴነራይዜሽን ስራዎችን የማስፋፋት ስራ ጀምረናል። ኦሬዲ ወደ 600 የሚጠጉ ኮንቴነሮችን ማግኘት ችለናል። ይሄ የማዳበሪያ ስራችን ላይ ከፍተኛ ሚና ይኖረዋል። እንደዚሁም ደግሞ የተጀመሩት የዘይት የማጓጓዝ እንደዚህ መሰል ነገሮችን እያሰፋን እንሄዳለን። ሌላው ደግሞ ዳይቨርሲፋይ የማድረግ ነው። የተለያዩ አይነት ዋገኖች አሉ። አብዛኞቹ ወደ ስራ የምንቀይርበት አመት ነው ብለን ዝግጅት ጀምረናል። የተለያዩ አይነት እንደዚህ እንደምታያቸው ጎንዶላዎች አሉ። የተለያዩ ማይኒንግ ኢንዱስትሪ ደግሞ እያበበ ነው ያለው። ይህን ለማገዝ የተለያዩ ውይይቶችን ጀምረናል። የተለያዩ ፕራይቬት ሴክተር ጋር ከፐብሊኩ ጋር የተቀናጀን ኤክስፕሎሬሽን ደግሞ አንዱ ካታጎሪ ነው። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር በ2014 ዓ.ም ከአዲስ አበባ ጅቡቲ 534 ባቡሮችን በማሰማራት 155481 መንገደኞችን ወደ ተለያዩ መዳረሻዎች አጓጉዟል። የኢትዮ ጅቡቲ ባቡር ትራንስፖርት የጭነት ማመላለሻና የህዝብ ትራንስፖርት አገልግሎትን ይሰጣል። በአንዴ ወደ 630 ተሳፋሪዎችን ከአዲስ አበባ ወደ ጅቡቲ ያጓጉዛል። ይህ ደግሞ ለሀገሪቱ ያለው ኢኮኖሚያዊ ጠቀሜታም ከፍተኛ እንደሆነ ይታመናል። ከዛም ባሻገር ደግሞ የአልጋ አገልግሎትም እዚሁ ባቡር ትራንስፖርት ውስጥ አለ።
አብዛኛውን ጊዜ ረጅም ጉዞ ከሆነ ያው ድካም ስላለ ያንን ጫና ደግሞ ለመቋቋም እንደዚሁ ልክ እንደኛ መስራት የምንፈልጋቸውን ነገሮችም እዚህ ቁጭ ብለን እየሰራን ከአዲስ አበባ ተነስተን ወደ ጅቡቲ ጉዞ ማድረግ እንችላለን። በጉዟችን የሀገራችንን መልክዓ ምድራዊ አቀማመጥ በረሃውንም ደጋውንም ሁሉን ነገር እየተመለከተን እያየን መጓዝ እንችላለን። በጣም ምቹ ነው። ውስጡም ዞር ዞር ብለን ስንመለከትም እንደየፍላጎታችን ጸጥታ የምንፈልግ ከሆነ ጸጥታ ያለበት ቦታ አለ። እንዲሁም ደግሞ ከሰዎች ጋር እየተጫወትን መጓዝም ከፈለግን በዛው ልክ ያንኑ እያደረግን ጉዟችንን ማድረግ እንችላለን። ምኖረው አዲስ አበባ ነው። ምማረውም እዛ ነው። ጅቡቲ ሄደው ዘመድ ስላለ እመላለሳለሁ። እዛ ፋሚሊ ስላለ የተመቸኝ በቀላል መንገድ ትደርሳለህ ጅቡቲ፣ አትሰቃይም እና ምግብ ምናምን ይኖራል። በሰላም ነው የምንደርሰው። ባሳለፍነው ዓመት የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ከጭነትና ከትራንስፖርት አገልግሎት ከ1 ቢሊዮን ብር በላይ ገቢ ማመንጨት ችሏል። ድሬዳዋ ላይ ከትመን በትዝታ ወደ ኋላ መለስ ብለን እስኪ ታሪክ እናውጋ። ካፒቴን ግርማ የዛሬ 40 ዓመት ግድም ድሬዳዋ ምድር ባቡርን ለመቀላቀል በመጡበት አጋጣሚ ነበር ከተማዋን የተዋወቋት። አሁን ቤተሰብ መስርተው ኑሯቸውን ድሬ ላይ በማድረግ የሚወዱትን የባቡር ሥራ በካፒቴንነት እያገለገሉ ይገኛሉ። እንደ ምስራቅ ጀንበር ፈክታ ለምትታየው ድሬ ባቡር እስትንፋሷ ነው። እድገቷም ሆነ ታሪኳ ከኢትዮ ጅቡቲ ምድር ባቡር ጋር የተቆራኘ ነውና ዩሳን ስንቱን ያልከኝ ዩሳን ኬንዝ ሁሉም ነገር ተሟልቷል። ነዳጅ ምናምን ንፋስ ያፈሳል። ንፋሱም ቼክ አረጋችሁልን? ንፋስ ከድሬዳዋ ወደ ደወሌ ከተማ ለመጓዝ ከሌሊቱ 9 ሰዓት ጀምሮ የድሬዳዋ ባቡር ጣቢያ በተሳፋሪዎች ይጨናነቃል። ጫትም አለ፣ ብርቱካን፣ ሎሚ፣ ሽንኩርት፣ ድንች ምናምን የመሳሰሉ ነገሮች አሉ። እሱ ደግሞ ለመስመር ላሉት ከተሞች እየተከፋፈለ ይሄዳል። እዛ ግሊሌ ይደርስና ከግሊሌ በኋላ ሌላ መኪና ወደ ጅቡቲ ይሻገራል። ምድር ባቡር ለድሬዳዋ ሕዝብ የደም ስር ማለት ነው። አሁን የምንሄደው ከዚህ ከድሬዳዋ ተነስተን ጅቡቲ ጠረፍ ነው። የማለዳዋ ጀንበር የሰማዩን ሰሌዳ ሰንጥቃ እስክትወጣ በጨለማ ግርዶሽ መጓዝ ይግድ ይላል።
አብዛኛው ተሳፋሪ ታዲያ ድካሙን ለመርሳት ተኝቶ መሄድን ይመርጣል። የባቡር ትራንስፖርት ለሀገራችን ከተሞች መፈጠር ምክንያት ነው። በተለይም ለምስራቁ የሀገራችን ክፍል ደግሞ የህይወት ማረጋገጫው ዋስትናው ነው ማለት ይቻላል። የነገ ህይወታቸውን የተሻለ ለማድረግ ለሊት ተነስተው ጉዟቸውን ያደርጋሉ። በዛ ሂደት ውስጥ ደግሞ ለበርካታ ዜጎች የሥራ ዕድል ከመፍጠር አኳያም ያለው ሚና ከፍተኛ ነው። ሃናን ትባላለች። ከ10 ዓመት በላይ በንግድ ሥራ ተሰማርታ ባቡር ላይ ሰርታለች። ባቡሩ እግሯ ላይ ጉዳት አድርሶባታል። ሃናን ዛሬም ቢሆን ባቡሩ የኑሮዬ መሰረት ነው የሚል አቋም አላት። ይሄ ታደሰልንና ይሄ እንደ ድሮአችን ቢመለስ ደስተኛ ነኝ። መጀመሪያ የሄድኩ ኤረርጎታ ነው። ኤረርጎታ ሎሚ ምናምን አመጣለውና ቀፊር ሸጣል። ቀፊር እንደገና አልተስማምን አልኩና ወደ ደወለ እንደገና ደወለ ብዙ ጊዜ ሸጥኩና ወደ ጅቡቲ ወረድኩና ሸጥኩ። እዚህ ባቡር ሲመጣ ሌላ ባቡር አለ እዛ ሄዳለውና ወደ ደወለ ወረዳለሁ። እናቴ እዚህ ትጠብቃለሽ እኔ ከዛ ሸጥኩና መጣለሁ። አይሻ ድሮ እኛ ትምህርት ቤት ከ6ኛ ትምህርት ቤት በላይ አልነበረም። ድሮዋ ነበር ምንማረው። በዛ ጊዜ በዚህ ባቡር ነው ምን ተጠቀምነ የነበረው። አባቴ ምድር ባቡር ሰራተኛ ነበረ። ነፃ ትኬት አገልግሎት ነበረን። በዛ ጊዜ ቅዳሜና እሁድ ቤተሰብ ጋር ውዬ እሁድ ከሰዓት መለሳለሁ። ሰኞ ድሮዋ ትምህርት ቤት ደርሳለሁ። ይሄ ሁሉ ላይፍ በዚህ ባቡር ነበር ያሳለፍነው። የደወሌ ከተማ የባቡሩን ቅሪት በማህፀኗ ታቅፋ ተስፋ ርቋት ቆይታለች። ልጆቿ ዛሬም የባቡሩን ድምፅና ወደ ሥራ መመለስ በናፍቆት ይጠብቃሉ። አህመድ ሙሴ ይባላሉ። በደወሌ ባቡር ጣቢያ ወደ 40 ዓመታት በባልደረባነት አገልግለዋል። أفرية تضباطن كي بانقله أفرية تضباطن كي بشي صدحات كوبيا لباتن كيجي هاي لسلاسة جو كلها قال هالنقطة በቀዳማዊ ኃይለ ሥላሴ ዘመን ነበር በ60 ብር የተቀጠርኩት። አሁን ጡረተኛ ነኝ። ይህ ባቡር ከአዲስ አበባ ጅቡቲ ይሰራበት በነበረበት ጊዜ ቤተሰብ አሳዳጊ የደሃ አባት ነበር። አሁን በሳምንት 2 ቀን ብቻ ከድሬዳዋ ደወሌ ዕቃ ያመላልሳል። ይህ የሀገር ሀብት እንዲሁ ሜዳ ላይ መቅረቱ ያሳዝናል። ኢታይረ ጋብን ወይያን አንጉ ሐባን ከሰው ጋሪ አፈር እየተደባተን ኪ ባሽ ቀለ ጋሪ አፈር እየተደባተን ኪ ይያንቀለ እናት አባቴ ባቡር ነበር። አሁን ባቡር የለም። ብዙ ሰው ነው ተጎዳ። ጣቢያ ራሱ ተጎዳ። እነዚህ ጣቢያ በማንጎ ይሁን ሌላ እንቁላል ካንሰል እንጨት ባቡሩ ይሸከም ነበር። ጣቢያዎቹ ደግሞ ጥቅምትን ያገኛል። እንደገና አሰባት ምሽላ ነበር። ምሽጋ ይጫኛል። ሽንኩርት የታለ አሁን ይሄ ሁሉ ሰው ተበተነ። ትንሽ መደብር አለ እዚህ በር ላይ እዛ መደብር ነው የሚሰራው። ጊዛሬ ባቡሩ ቤብ ካለ ይሄ ተዋለው። ብቸኛው ከኢትዮጵያ ውስጥም እዚህ ነው አሁን የቀረውና ይሄ እንዲጠፋ አንፈልግም። ድሬዳዋ ባቡር ማለት የከተማው ሳምባ ነው። ከከተማው ጋር ለማሳደግ አንደኛው የከተማው ውስጥ ቱሪዝም ለማድረግ እያሰብን ያለ ነው። ከዚህ ከመልካ እስከ ድሬዳዋ የመሃል ከተማ ለመስራት በራሳችን እቅድ ውስጥ አስገብተን አገልግሎቱን እየሰጠ እንደ ሙዚየምም እየጎበኘ ሰው
ሀብቱን እያየ መሄድ አለበት የሚለው ነገር ላይ በአጭር ጊዜ ውስጥ ደግሞ ለማህበረሰባችን ክፍት ሆኖ የጋራ ገቢ እንዲያገኝ ሰው ፎቶ ለመነሳት ዘግተንም ስንት ዓመት ተዘግቶ ቁጭ ብሏል ግን ምንም ኢንካም ጀነሬት አላደረገም አሁን ቢዝነሱን ማውጣት ነው በቀጣይ ከዚህ እስከ ሜሶ ያለው መስመር ለመክፈት እቅድ አለ ተጨማሪ ማጓጓዝ የምንችልበት መንገድ ያዘጋጅተናል ሙዚየም ለማቋቋም ሐሳብ አለ የፎቶ ኤግዚቢሽን ማሳያ ቦታ ሊኖረን ይችላል ያ አንዱ ነው ሌላው ደግሞ ሚኒሊክ አስቀምጠው አንስቶ እስካሁን ዘመናዊ ያሉ ማሽኖች ያሉ ስለሆነ እነሱን በሚገባ አስተካክለን የዚህ የምስራቁን የቴክኒክ ድጋፍ መስጠት ነው ጀምረናል አሁን ድሬዳዋ ከተማ ላይ በ54 ሚሊዮን ዶላር የተገነባው የድሬዳዋ ደረቅ ወደብ ለከተማዋ እድገት ጉዞ መሰረት ነው። ሄክታር ላይ ያረፈ ስቴት ኦፍ ዘ አርት የሚባል ነው። በዘመናዊነቱ የተሟላ አገልግሎት ለመስጠት ካለው ዝግጅትና የቴክኖሎጂ ጥራት ደረጃው ሲታይ በአፍሪካ ውስጥ በደረቅ ወደብ እንደዚህ አይነት ደረቅ ወደብም የለም። ይሄ ደረቅ ወደብ እንግዲህ ከተለመደው የመልቲ ሞዳል ጭነት ማስተናገጃነት በተጨማሪ የዩኒ ሞዳል ካርጎ ይስተናገድበታል። እንዲሁም ፍሪ ትሬድ ዞን ሲቋቋም ደግሞ የሎጂስቲክስ ሀብ ሆኖ አገልግሎት ሊሰጥ አዘጋጅቷል። የሀገሪቱን የገቢ ወጪ ንግድም ከማሳለጥና ከማስተካከል አኳያም ከፍተኛ ሚና ይኖራል ተብሎ ይታሰባል። ከዛም ባሻገር በተለይም በቅርብ አቅራቢያው የድሬዳዋ ኢንዱስትሪ ፓርክ አለ። ከዛም ባሻገር ደግሞ የኢትዮ ጅቡቲ ምድር ባቡር ድሬዳዋ ጣቢያም እዚሁ በቅርብ አቅራቢያ ነው ያለው። እቃዎቹን ከዚህ ወደ አዲስ አበባ ለማጓጓዝና እንዲሁም ደግሞ ወደ ጅቡቲ ጠረፍ ለማድረስም አይነተኛ ሚናውን ይጫወታል። ወደ 116,000 ኮንቴነር በመልቲ ሞዳል ገቢ ጭነት ማለት ነው አጓጉዘናል። ከ31,000 በላይ ባዶ ኮንቴነር ለኤክስፖርተሮቻችን በነፃ አስረክበናል። ስለዚህ ቡናን የመሳሰሉ ጭነቶች በነፃ ለኤክስፖርተሮች ለላኪዎች አቅርበን እስከ መጋዘናቸው ድረስ አንዳንዶቹን አጓጉዘን ወይንም ደግሞ በእኛ ፋሲሊቲ ውስጥ እንዲያሽጉ አድርገን ደህንነቱ የተጠበቀ ጥራቱ የተጠበቀ ምርት በባቡርም ጭምር ወጪ ተደርጎ ከ1 ሚሊዮን ቶን በላይ በዚህ ዓመት ኢትዮጵያ ሬከርድ ሊባል በሚችል ደረጃ ከ1 ሚሊዮን ቶን በላይ የምርቶች ኤክስፖርት የተደረገበት ነው በጅቡቲ ኮሪደር ነው። ይሄ ስኬታማ ስራ ነው። በሀገራችን ለተገነቡና እየተገነቡ ላሉ ኢንዱስትሪ ፓርኮች የኢትዮ ጅቡቲ ባቡርም ሆነ ግዙፍ ፕሮጀክቶች ምርትና አገልግሎታቸው የተቀላጠፈ እንዲሆን ከፍተኛ የኃይል መጠን ይፈልጋሉ። መስመር ፓወር ላይ እስከ 6 ሰዓት እስከ 8 ሰዓት ይጠፋ ነበር። እሱ መቅረፍ ይችላል። አሁን የቀሩን ፓወር ሪሌትድ ማተርስ ደግሞ በስየ ስቴሽኖች አሉ። የጀመርናቸው ደግሞ የጥምር ስራዎች አሉ። እነዚህ ነገሮች በመቅረፍ እንግዲህ ሙሉ በሙሉ ግሪን ሆነን እንቀሳቀሳለን ብለን እናስባለን። ታላቁ የኢትዮጵያ ህዳሴን ጨምሮ በሀገሪቱ እየተገነቡ ያሉ የኃይል ማመንጫ ፕሮጀክቶች ታዲያ መጪው ዘመን አዲስ ተስፋ እንደሚሆን ማሳያ ናቸው። ይህ የኢትዮጵያ ሬዲዮ ነው። አሁን ከምሽቱ 2 ሰዓት ነው።
አርዕስተ ዜና። ታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ተርባይን ስራ ጀመረ። ታላቁ የኢትዮጵያ ህዳሴ ግድብ ሶስተኛ ዙር የውሃ ሙሌት በስኬት ተጠናቋል። ኢትዮጵያዊ ሀገር ማንነቱ ወንዞቻችን የህልውናችን መሰረት ናቸው። ከሰራንባቸው ጨለማን የሚገልጡ ብርሃን ናቸው። ሀገር መሰረቱ ባደግንበት በቀያችን በኖርንበት በአገራችን ከተስፋው አድማስ ጥጋት አዲስ ተስፋ አለ። የአባይ ግድብ ሲጠናቀቅ የጽልመት ግድቦች በብርሃን ጸዳል ይተካል። ያኔ ቀያችን ይለወጣል። ለሀገሬ ብሎም ለአፍሪካ የከፍታ ዘመንም ይሆናል። የሀገሬ ግዙፍ ፕሮጀክቶች ተስፋ ሊታደስ ከጽልመት ዳፋ ሊፈወስ የኢትዮጵያ ልጆች በአባይ ወንዝ ላይ ታላቅ ታሪክ አኑረዋል። እንዳዘን አልቀረም አባይ እንዳዘነን አባይ እንዳዘነን ኢትዮጵያ በድህነቷ ለሚያላግጡ ጠላቶቿ በራስ አቅም ገንብቶ ክብርና ነፃነትን አስጠብቆ ከፍ ማለት እንደሚቻል አስተምራለች። ሀገሬ ተስፋዋ ብዙ ነው። ጸብን በፍቅር ተክቶ የውስጥ አንድነት ሲጠናከር ኢትዮጵያ ታሪክ ያላት ብቻ ሳትሆን ታሪክ መስራት የሚችል ህዝብ ባለቤት መሆኗን ዓለም ያያል። ይጥፋ ከሀገራችን ድህነት በሽታ ይነገር ይለፈፍ ይታወጅ በይፋ አንድነት ኃይል ነው የእርምጃችን ተስፋ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ኢትዮጵያ ትቅደም ኢትዮጵያ ትቅደም ኢትዮጵያ ትቅደም የእናት አገራችን ጥቃቷን አንወድም ሕዝቧ ተበድሎ ማየት አንፈልግም የዘሬ ሃይማኖት ልዩነት አንሻ ይላሉ ልጆችሽ ኢትዮጵያችን ትቅደም ተነሳ ተራመድ ክንድህን አበርታ አገልግሎት